የፋኖ ኃይሎች በአምባሰል ሰንሰለታማ ተራራ ዙሪያ ሰፊ ቀጠና የሸፈነው ውጊያ አድርገው ድል መቀዳጀታቸውን አስታውቀዋል። በአምስት አቅጣጫ የገባው የብልጽግናው ሰራዊት በወጣበት በቀረበት በአምባሰል ውጊያ በርካታ መሳሪያዎችን በፋኖ ኃይሎች እጅ ገብተዋል። ውጊያው ተጠናክሮ እንደቀጠለ የተነገረለት የአምባሰሉ ተጋድሎ ምን ይመስላል? በቀዳሚነት የሚደመጥ ዜናችን ነው። የተዋን የተማመነች በግ ላቷን ውጭ ታሳድራለች እንዲሉ የብልጽግናው ተሿሚ የፍትህ ተቋማትን ውሳኔ በመሻር የፈጸሙት የሙስና ወንጀል ተቋሙን ለአደጋ አጋልጦታል ተብሏል። በባህር ዳር ከተማ በሚገኝ የህዝብ ተቋም ላይ እየተፈጸመ ያለው ከባድ የሙስና ወንጀል ተጋልጧል። ወንጀሉ በየትኛው ተቋም ተፈጸመ? የወንጀሉ ተሳታፊ እነማን ናቸው? የሚለውን በዝርዝር ይዘናል። በወለጋ በሚኖሩ የአማራ ተወላጆች ላይ በአየርና በሜካናይዝድ የታገዘ መጠነ ሰፊ ጥቃት እያደረሰ የሚገኘው የብልጽግናው ሰራዊት ግፍ አንገሽግሿቸው ጫካ ቤቴ ባሉ ወጣቶች ጥቃት ተፈጽሞበት ከፍተኛ የሆነ ወታደራዊ ኪሳራ ማስተናገዱ ተሰምቷል። ሌላኛው የአውደ ውጊያ መረጃችን ነው። ትራምፕና ኔታንያሁ የፊት ለፊት ውይይት ለማድረግ ቀጠሮ በያዙበት ከንቲባው ለእስራኤሉ ጠቅላይ ሚኒስትር ማስጠንቀቂያ መስጠታቸው መነጋገሪያ ሆኗል። ትራምፕ በበኩላቸው ለኔታንያሁ እኔ እያለው ምንም ነገር አያሰጋህም ብለዋቸዋል። የከንቲባውን ዛቻና የትራምፕን ፈጣን ማስተባበያ ከውጭ ባሰናዳነው ዜናችን እናስደምጣችኋለን። ሰላም ጤና ይስጥልን። በዓለም ዙሪያ የምትገኙ የጣና ሳተላይት ቴሌቪዥን ተከታታዮች ለሐምሌ 14 ያዘጋጀናቸው ወቅታዊና ያልተሰሙ መረጃዎች ከዚህ ሰዓት ጀምረው ወደ እናንተ ይቀርባሉ። አብራችሁን ቆዩ። የፋኖ ኃይሎች ተጋድሎ በአምባሰል ሰንሰለታማ ተራሮችም ፋኖ በደቡብ ወሎ አምባሰል ተራሮች አካባቢ ባደረገው ውጊያ በብልጽግናው ሰራዊት ላይ ድል መቀዳጀቱን አስታወቀም። በደቡብ ወሎ ዞን አምባሰል ተራሮች አካባቢ በተለያዩ አቅጣጫዎች በተደረጉ ልዩ ወታደራዊ ዘመቻዎችና የፊት ለፊት ውጊያዎች የብልጽግናው ሰራዊት ከፍተኛ ኪሳራ ማስተናገዱ ሲገለጽ፣ በጠዋት የጀመሩት ውጊያዎች አሁንም እንደቀጠሉ መሆናቸውን የጣና ሳተላይት ቴሌቪዥን የግንባር መረጃዎች አስታውቀዋል። እንደ መረጃ ምንጮቻችን ገለጻ ከዚህ በፊት በተደጋጋሚ ወደ አምባሰል ተራሮች ልዩ ዘመቻዎችን ሲያደርግ የቆየው የብልጽግናው ሰራዊት ዛሬም ከተንታ፣ ከደላንታ፣ ከወገል ጤና፣ ከኩታበር፣ ከውጫሌና ከመርሳ አቅጣጫ ተንቀሳቅሰው ወደ ስፍራው ማቅናቱን ተከትሎ የፊት ለፊት ውጊያዎች እየተካሄዱ መሆናቸው ተጠቅሷል። ዛሬ በሌሊት ጀምሮ በአምባሰል ወረዳ 018 ቀበሌ የፋኖ ኃይሎችን ከበባ ውስጥ ለማስገባት የተንቀሳቀሰው የብልጽግናው ሰራዊት የፋኖ ኃይሎች ከበባውን ለመስበር በወሰዱት የአጸፋ እርምጃ ክፉኛ ተመቶ ሞትና ቁስለኛ መሆኑ ተሰምቷል። እንደ ምንጮቻችን ገለጻ በተለይም በቀበሌው ሚላዋ በተባለ ቦታ የፋኖ ኃይሎችን ለማፈን የተንቀሳቀሰው የብልጽግናው 35ኛ ክፍለ ጦር በፋኖ አባላት ያጸፋ ምላሽ ተሰጥቶት ከፍተኛ ወታደራዊ ኪሳራ እንደደረሰበት ተገልጿል። ውጊያው በሜካናይዝድና የእግረኛ ሰራዊት ስብጥር ታግዞ መደረጉን የገለጹት የጣና ሳተላይት ቴሌቪዥን ምንጮች የፋኖ ኃይሎች ባደረጉት ልዩ ተጋድሎ በርካታ የአገዛዙ ሰራዊት እርምጃ ሲወሰድባቸው፣ ሌሎች የሰራዊቱ አባላት ቁስለኛ ስለመሆናቸውም ጨምረው ገልጸዋል። በአምባሰል ሰንሰለታማ ተራሮች ዙሪያ በተደረገው አውደ ውጊያ በርካታ መሳሪያዎችን በፋኖ ኃይሎች ስለመማረካቸው የገለጹት ምንጮቻችን በውጊያው ሁለት የቡድን መሳሪያዎችን ጨምሮ ከ20 በላይ የነፍስ ወከፍ መሳሪያዎችና ሌሎች ወታደራዊ ሎጂስቲኮች በፋኖ ኃይሎች እጅ በምርኮ መግባታቸው ተመላክቷል። ከተንታና ወገል ጤና የተነሳው የብልጽግናው ሰራዊት የፋኖ ኃይሎችን ከበባ ውስጥ ለማስገባት ቀድሞ ወደ ቀጠናው መግባቱን ተከትሎ በተፈጸመበት የደፈጣ ጥቃት ከፍተኛ ጉዳት ማስተናገዱን የገለጹት የጣና ሳተላይት ቴሌቪዥን የግንባር መረጃዎች በዚህ ቀጠና የገባው እግረኛ ሰራዊት የኃይል መሳሳት እንዳጋጠመው ለወታደር አዛዦቹ ባቀረበው ሪፖርት መሰረት ተጨማሪ ሰራዊት ከኩታበርና ከደላንታ እንዲገባ መደረጉን አስታውቀዋል። በሁሉም አቅጣጫ ለመጣው የብልጽግናው ሰራዊት ተገቢውን ያጸፋ ምላሽ የሰጡት የፋኖ ኃይሎችም ቀድሞ የገባውን ሰራዊት ለማስወጣት ሲገሰግስ የነበረውን ጥምር ጦር ወታደራዊ ኪሳራ ደርሰውበታል ተብሏል። ውጊያዎቹ አመሻሽ ድረስ ተጠናክረው ቀጥለዋል በተባለበት የደቡብ ወሎ አምባሰል ተራሮች ዙሪያ ግንባር የብልጽግናው ሰራዊት ጉዳት እያስተናገዱ ወታደሮችን ወደ ወገል ጤና ጭኖ እየወሰደ መሆኑም ተሰምቷል። የጣና ሳተላይት ቴሌቪዥን ምንጮች እንዳረጋገጡት በውጊያው ሞርተር 120ን ጨምሮ በርካታ ዲሽቃዎች ጥቅም ላይ ውለዋል። የብልጽግናው ሰራዊት በወለጋ ቀጠና ወታደራዊ ኪሳራ ማስተናገዱ ተገለጸ።
በሚሊዮን የሚቆጠሩ የአማራ ተወላጆችን ከኦሮሚያ ምድር ለማጥፋት በአየር ኃይልና በሜካናይዝድ የታገዘ ሰራዊቱን ያስገባው ብልጽግና ከሰሞኑም በምስራቅ ወለጋ በንጹሃኖች ላይ ያነጣጠረ ጥቃት መክፈቱ ተሰምቷል። ይህን ተከትሎ ከዚህ በፊት በደረሰባቸው ተከታታይ ግፍ የተማረሩ ወጣቶች ታጥቀው ራሳቸውን በማስከበር ላይ ያሉ ሲሆን ዛሬም በምስራቅ ወለጋ ጊዳ ወረዳና ስቦ ስሬ ወረዳ ለወረራ በገባው የብልጽግናው ሰራዊትና በኦሮሚያ ክልል የጸጥታ ኃይሎች ላይ የተቀናጀ ጥቃት ከፍተው ከፍተኛ የሆነው ወታደራዊ ኪሳራ አድርሰውበታል ተብሏል። በቀጠናው የራሳቸውን አደረጃጀት የመሰረቱ ወጣቶች በብልጽግናው ሰራዊት ላይ በወሰዱት ድንገተኛ እርምጃ በርካታ ኃይሉ ሙትና ቁስለኛ መሆኑ ሲገለጽ ቁሳዊ ኪሳራም አስተናግዷል ነው የተባለው። የጣና ሳተላይት ቴሌቪዥን ምንጮች ከስፍራው በላኩት መረጃ እንዳስታወቁት ላለፉት ተከታታይ ወራቶች በምስራቅ ወለጋ ዞን ጉቶ ጊዳ ወረዳ ልጎ ቀበሌና በምስራቅ ወለጋ ዞን ስቡ ስሬ ወረዳ መርካቶ ቀበሌ ላይ ትልቅ ወታደራዊ ካምፕ ሰርቶ በአማራ ተወላጆች ላይ መጠነ ሰፊ ጥቃት ሲፈጽም የቆየው የብልጽግናው ሰራዊት በአሁኑ ወቅት ጥቃት ሲመራቸው ዱር ቤቴ ባሉ ወጣቶች ጥቃት እየተፈጸመበት ይገኛል ተብሏል። በቀጠናው የገባው የብልጽግናው ጥምር ጦር የንጹሃን ሀብት ንብረት ሲዘርፍና ሲያፈናቅል እንደቆየ የሚገልጹት ምንጮች የሃይማኖት አባቶችን ጭምር ስለመግደሉም ያክላሉ። እንደ ምንጮቻችን ገለጻ በተለይም በመርካቶ ከተማና በልጎ ከተማ ለገበያ ከገጠር የሚገቡ አማራዎች ላይ ገበያ ላይ የሸመቱትን ቁሳቁስ ይዘው ወደ ቤታቸው ሲያቀኑ ኬላ ላይ በመጠበቅ ሀብት ንብረታቸውን ሲዘርፍ እንደነበር አስታውሰዋል። ይህን ተከትሎ የተደራጁ የአካባቢ ወጣቶች በዛሬው ዕለት በምስራቅ ወለጋ ዞን ጉቶ ጊዳ ወረዳና ስቡ ስሬ ወረዳ ከኦኬ አየር ማረፊያ ቅርብ ርቀት ላይ የሚገኙት መርካቶ ከተማና ልጎ ከተማ ላይ ለወራቶች መሽጎ በነበረው የብልጽግናው ጥምር ጦር እርምጃ መውሰዳቸው ተሰምቷል። በከተሞቹ የሰርጎ ገብ ኦፕሬሽን የፈጸሙት የአካባቢው ወጣቶች የከተማ ውስጥ ሽምቅ ውጊያ በማድረግ የኮንክሪት ምሽጎችን በመስበር ሁለቱንም ከተሞች በመቆጣጠር አንጸባራቂ ድል ተቀዳጅተዋል ተብሏል። የጣና ሳተላይት ቴሌቪዥን ምንጮች እንደገለጹት ውጊያው ከጠዋቱ 11 ሰዓት ጀምሮ እስከ ቀኑ 5 ሰዓት ለ6 ሰዓታት የተደረገ ሲሆን በብልጽግናው ሰራዊት መጠነ ሰፊ ጥቃት ተማረው ራሳቸውን አደራጅተው የትጥቅ ትግል በጀመሩ ወጣቶች በድል ተጠናቋል ነው የተባለው። የብልጽግናው ጥምር ጦርም ከጥቃቱ በኋላ ሙትና ቁስለኛውን በመያዝ ወደ ኦኬ ከተማ መሸሹን ምንጮቻችን ጨምረው ገልጸዋል። ከጥቃቱ በኋላ ሰፍሮበት የነበረውን ቦታ ለቆ የሸሸው የብልጽግናው ሰራዊት ኦኬ ከተማ ላይ መድፍ በዙ 23ና ሞርተሮችን በመጥመድ የአማራ ተወላጆች የሚኖሩበትን መንደሮች በዘፈቀደ መደብደቡን ነው የአካባቢው ነዋሪዎች ለጣና ሳተላይት ቴሌቪዥን የገለጹትም። የአካባቢው ወጣቶች በጠዋቱ በሰሩት ድንገተኛ ኦፕሬሽን ሙትና ቁስለኛ ከሆነው የብልጽግናው ሰራዊት በተጨማሪ በርካታ ወታደራዊ ቁሳቁሶችን በምርኮ ማግኘታቸው ተሰምተዋል። በዚህም 15 የሚደርሱ የብልጽግናው እግረኛ ጥምር ጦር አባላት ላይ እርምጃ በመውሰድ 28 ክላሽንኮቭ 19 ኤፍ1 ቦምብ 24 ጋዝናና 26 የደረትና የወገብ ትጥቅ 730 የብሬና የክላሽ ተተኳሽ የተለያዩ ወታደራዊ ሻንጣዎች የተማረኩ ሲሆን ሌሎች ወታደራዊ ሎጂስቲኮችም በምርኮ መገኘታቸውን ለማወቅ ተችሏል። የብልጽግናው የጓዳ ገመና በባህር ዳር ከተማ የሚገኘው የአማራ ብረታ ብረት ፋብሪካ የፍርድ ቤትና የእንባ ጠባቂ ተቋማትን ውሳኔ በመሻር መጠነ ሰፊ ዘረፋና ሌሎች ሙስና ወንጀሎችን እየፈጸመ መሆኑ ተገለጸ። የተቋሙ የውስጥ ምንጮች ለጣና ሳተላይት ቴሌቪዥን እንደገለጹት በድርጅቱ ውስጥ መጠነ ሰፊ ዘረፋና ሌሎች የመልካም አስተዳደር ችግሮችን እየፈጠሩ ያሉት ደግሞ የድርጅቱ ስራ አስኪያጅ አቶ ዘላለም በሬ ናቸው። ስራ አስኪያጁ የፍትህ ተቋማትን ውሳኔ ከመሻራቸውን በላይ በሚመሩት ተቋም ስም የንግድ ፍቃድ በማውጣት እየሰሩ እንደሚገኙም ለጣና ሳተላይት ቴሌቪዥን በምስል የተደገፈ ማስረጃ ደርሶታል። ምንጮቻችን እንደገለጹት የአማራ ብረታ ብረት ድርጅት ከ5 በላይ የንግድ ፍቃዶች ያሉ ሲሆን በእነዚህ ፍቃዶች ከመንግስትና ከግል ባለሀብቶች ውል በመያዝ በትርፉ የሰራተኞችን ደሞዝና ጥቅማ ጥቅም የሚሸፍንበት ነው። ይሁን እንጂ የድርጅቱ ስራ አስኪያጅ አቶ ዘላለም በላይ ድርጅቱ ከተሰማራባቸው ፍቃዶች ጋር ተመሳሳይ ፍቃድ በማውጣት የግላቸውን ሀብትና ንብረት እያካበቱ እንደሚገኙ ተረጋግጧል። ከተቋሙ ለጣና ሳተላይት ቴሌቪዥን የደረሰው መረጃ እንደሚያመለክተው በብልጽግናው ፓርቲ የድርጅት መምሪያ እንኳን ማንኛውም ካድሬ የንግድ ፍቃድ አውጥቶ ስራ መስራት አይችልም። ከዚህ በተጨማሪም ፓርቲው መልምሎ ለትምህርት ከላከው በስተቀር ሹመቱን ሳይለቅ ማንኛውም ተሿሚ መማር የማይችልበት መመሪያ በዚሁ የብልጽግና መመሪያ በግልጽ የተቀመጠ ስለመሆኑም ተጠቅሷል። ይሁን እንጂ ላሉ ምንጮቻችን ሲገልጹ ስራ አስኪያጁ የሾማቸውን ፓርቲ መመሪያ በመጣስ ይባስ ብሎ ከሚመሩት ተቋም ጋር ተመሳሳይነት ያለው የንግድ ፍቃድ በማውጣት እየሰሩ ይገኛሉ።
ይህ አይነቱ ድርጊት ፈጽሞ ወንጀል ነው የሚሉት የጣና ሳተላይት ቴሌቪዥን ምንጮች እንደ አቃቤ ሕግ ወይም ዳኛ የሕግ ጥበቃና ፍቃድ በማውጣት ለመስራት ቢፈልግ ከመደበኛ ስራው የወጣበትን የመልቀቂያ ደብዳቤ ማሳየት አለበት የሚል ጥብቅ መመሪያ መኖሩን ይገልጻሉ። የአማራ ብረታ ብረት ስራ አስኪያጅ ግን በተመሳሳይ ፎቶ ሁለት የንግድ ፍቃዶችን አውጥተው አንዱን ለመንግስት ሌላውን ደግሞ ለግላቸው በማድረግ የሚሰሩ ሲሆን የንግድ ፍቃዶቹ ተመሳሳይ መሆናቸው በሰነዱ ተረጋግጧል። እኒሁ የአማራ ብረታ ብረት ስራ አስፈጻሚ አቶ ዘላለም በላይ ከ20 በላይ የዋናው መስሪያ ቤትና የፋብሪካ ማኔጅመንት አባላትን ያለምንም ስራ ደሞዝ ብቻ እየከፈሉ እንደሚገኙም ተገልጿል። ስራ አስኪያጁ ይህንን እያደረጉ የሚገኙ ደግሞ ስልጣን ላይ በወጡ ማግስት የድርጅቱን የማኔጅመንት መዋቅር በመበተን ለብልሹ አሰራር አመች በሆነ መንገድ የራሳቸውን መዋቅር በማዋቀር በህዝብ ሀብትና ንብረት ላይ ከፍተኛ ብዝበዛ እየፈጸሙ በመሆናቸው ነው። ይህን ጉዳይ የድርጅቱ ሰራተኞች በተዋረድ እስከ ክልሉ ርዕሰ መስተዳደር ቢሮ ድረስ እንዳሳወቁ የሚገልጹት ምንጮቻችን ጉዳዩ በዚያው ተድበስብሶ እንደቀረም ተናግረዋል። በድርጅቱ ውስጥ የሚፈጸሙ ሌሎች የመልካም አስተዳደር ችግሮችን ለጣቢያችን የገለጹት ምንጮቻችን ከነዚህም ውስጥ ማኔጅመንቱና ፋብሪካዎችን በቀጠና መመደብ፣ የፍርድ ቤቱን ትዕዛዝ አለመቀበልና ሐሰተኛ ማስረጃ ለፍርድ ቤት መላክ፣ የድርጅቱን ገንዘብ በግለሰብ አካውንት አስገብቶ ወለድ መሰብሰብና የኢንዱስትሪ ፓርክ ቅድመ ክፍያ መውሰድ፣ በድርጅት ውስጥ እቅድ፣ ሪፖርት፣ የስራና የሰራተኛ ግምገማ የሚባሉት መሰረታዊ ጉዳዮች መጥፋት፣ ያለ ቦርድ ውሳኔ አዲስ መዋቅርና ደረጃ በመክፈት ድርጅቱን ለከፍተኛ ወጪ መዳረግ፣ ያለ ውድድር ሰራተኛ መቅጠር የሚሉት በስራ አስኪያጁና በተቋሙ የሚፈጸሙ አስተዳደራዊ በደሎች ውስጥ ዋና ዋናዎቹ ናቸው። እንዳይሰጉ አላሳስረውትም። ትራምፕ የእስራኤል ጠቅላይ ሚኒስትር በቀጣይ ሳምንት ከአሜሪካው ፕሬዚዳንት ዶናልድ ትራምፕ ጋር ለመወያየት እንደሚያቀኑ የሚገልጹ መረጃዎች በወጡ ማግስት የኒውዮርክ ከተማ ከንቲባ ዞራን ማምዳኒ ኔታንያሁ ኒውዮርክ ከተማ ከገቡ ይታሰራሉ ሲሉ ገልጸዋል። ከንቲባው ይህን ያሉት በእስራኤል ጠቅላይ ሚኒስትር ላይ የወጣውን የእስር ትዕዛዝ ተግባራዊ አድርጋለሁ በማለት ነው። ዓለም አቀፉ የወንጀለኞች ፍርድ ቤት አይሲሲ እስራኤል በጋዛ ጦርነት የጦር ወንጀል ፈጽማለች በሚል በኔታንያሁና ሌሎች ሁለቱ የአገሪቱ ባለስልጣናት ላይ የእስር ትዕዛዝ ማውጣቱ የሚታወስ ሲሆን ጠቅላይ ሚኒስትር ቤንጃሚን ኔታንያሁ በቀጣይ ሳምንት ከፕሬዚዳንት ዶናልድ ትራምፕ ጋር ለመወያየት ወደ አሜሪካ ይጓዛሉ ተብሎ ይጠበቃል። ከንቲባ ዞራን ማምዳኒ ደግሞ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በሚመሯት የኒውዮርክ ከተማ ከገቡ እንደሚታሰሩ ተናግረዋል። ከንቲባው በጉዳዩ ዙሪያ እየተወያየን ነው፣ ግን ሕግ እንደ አዲስ አይጻፍም ሲሉ አይሲሲ ያወጣውን መመሪያ እንደሚተገብሩ ጠቁመዋል። በኒውዮርክ እስካለው ድረስ የከተማ ሕግ አድርገው ብሎ የሚፈቅድልኝን ለማድረግ ዝግጁ ነኝ ያሉት ማምዳኒ ኔታንያሁ የጦር ወንጀል ፈጽመዋል ብዬ አምናለሁ ሲሉም ተደምጠዋል። ከንቲባው ወደ ስልጣን በወጡ ማግስት ኔታንያሁ ባለፉት ዓመታት በሰሯቸው ወንጀሎች መቅረብ ያለበት ሕግ ባለበት ፍርድ ቤት ነው ብለው ነበር። ከንቲባ ማምዳኒ የኔታንያሁን ጉዞ ከሰሙ በኋላም ይህንኑ ደግመውታል። የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ከማምዳኒ ሹመት በኋላ ወደ አሜሪካ አቅንተው የነበረ ቢሆንም ኒውዮርክ ከተማ ግን አልገቡም ነበር። ምንም እንኳን ኔታንያሁ ከትራምፕ ጋር ለሚያደርጉት ውይይት ወደ ኒውዮርክ የመግባት ዕድላቸው ጠባብ ቢሆንም ከንቲባው ወደሚያስተዳድሯት ኒውዮርክ ከተማ ተገደው የሚገቡት በመጪው መስከረም ወር በሚካሄደው የተባበሩት መንግስታት ድርጅት ዓመታዊ ጠቅላላ ጉባኤ ነው። የከንቲባውን ማስጠንቀቂያ ውድቅ ያደረጉት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ግን ኔታንያሁ አሜሪካ ውስጥ በፍጹም አይታሰሩም ሲሉም ቃል ገብተዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ወደ አሜሪካ በሚመጡበት ወቅት ምንም አይነት የስራ አደጋ እንደማይገጥማቸው ነው በይፋ ያስታወቁትም። ዶናልድ ትራምፕ በግላቸው የማህበራዊ ሚዲያ ገጽ ትሩዝ ሶሻል ላይ ባስተላለፉት መልእክት ኔታንያሁ በአሜሪካ ምድር ላይ በምንም ሁኔታ ሊታሰሩ እንደማይችሉ ቃል ገብተውላቸዋል። ትራምፕ አክለውም ጠቅላይ ሚኒስትሩ 52,000 ንጹሃን ተዋጊዎችን ከገደለውና ላለፉት 47 ዓመታት የአሜሪካ ወታደሮችን ሲገድል ከቆየው የኢራን መንግስት ጋር እየተዋጉ ስለሆነ እርሳቸው በምንም መልኩ አይጠየቁም ብለዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በመልእክታቸው መታሰር የሚገባቸው አካላት ኢራንን ወደዚህ ያልተጠበቀ የሞትና የጥፋት አዙሪት የመሩት ሰዎች እንጂ ኔታንያሁ አይደሉም ሲሉም ገልጸዋል። ትራምፕ እንደ ምክንያት ያቀረቡት ደግሞ አሜሪካና እስራኤል የዓለም አቀፍ የወንጀለኞች ፍርድ ቤት አይሲሲ አባል ባለመሆናቸው የአሜሪካ መንግስት የፍርድ ቤቱን የእስር ትዕዛዝ አይቀበለውም በማለት ነው። ከዚህ በፊት ዶናልድ ትራምፕ ከኢራን ጋር ድርድር ጀምሬያለሁ ባሉበት ወቅት ኔታንያሁ በኢራን ላይ ጥቃት መፈጸማቸውን ተከትሎ አንተ እኮ
ወንጀለኛ ነህ፣ እኔ በመኖር እንጂ ይሄኔ እስር ቤት መግባት የሚገባ ሰው ነህ ብለውት ነበር። በእንደዚህ አይነት ንግግራቸው የሚታወቁት ዶናልድ ትራምፕ የብልጽግናው ሊቀመንበርም ከግብፅ ጋር ተስማማ፣ ለኖቤል ሽልማት ያበቃው እኔ ነኝ፣ ሽልማት ለእኔ ነበር የሚገባ፣ አስፈላጊ ከሆነም በኮሚቴው አማካኝነት አስነጥቃለሁ ማለታቸው ይታወሳል። ከጣና ሳተላይት ቴሌቪዥን የዛሬ ዜናችን በዚህ አበቃን። ሰብስክራይብ፣ ላይክ፣ ሼር በማድረግ የቻናላችን ቤተሰብ ይሁኑ። አብራችሁን ስለነበራችሁ እናመሰግናለን። ጤና ይስጥልን።